ሊጉ መፍረስ አለበት ብለናልኛ እውነቱን ነው ፓስተር ቸሬ ሰገጤ መሆን ይገባናል ያለው በአስቸኳይ እርምጃው ውጤቱ ተረጋግጦ በጥቂት ሳምንታት ውስጥ ብሔራዊ ቡድኑ ይፍረስልን ብሔራዊ ቡድኑ የስፖርት ጋዜጠኞች ብቻ ሳይሆን ኢትዮጵያ ውስጥ ያለ የየትኛውም ዜጋ የጋራ ሀብት ነው ሴቶቻችንንም የማዳን እምነታችንንም የመጠበቅ ባህላችንን የማክበር የሃይማኖት ተቋማችንና ኢትዮጵያዊ ሴቶቻችንን የመጠበቅ ዋና ድርሻው ይሄ ነው የሴት ብሔራዊ ቡድን ተጫዋቾችና የሴት የክለብ ተጫዋቾች በሙሉ አድራሻቸውን መታወቂያቸውን ለብሔራዊ ደህንነትና ለፌደራል ፖሊስ እንዲያሳውቁ ታዘዋል ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምን አላችሁ የአራያ ሚዲያ ዛሬ ከሚያቀርባቸው መረጃዎች መካከል አሁን ቀድም ያቀርብኩላችሁ ነው ታዲያ ለእናንተ ዛሬ ይህን መረጃ ከማቅረብ በፊት ሁላችሁንም በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ታላቆቼ ታናሾቼ ወንድሞቼ እህቶቼ እንደየክብራችሁና እንደየደረጃችሁ መጠን ሰላማችሁ ይብዛ ብዬ ነው ሰላምታዬን የምጀምረው ዛሬ የመስቀለ ኢየሱስ ነውና ወርሃዊ ለመስቀለ ኢየሱስ ስላስደረሳችሁ መስቀለ ኢየሱስ ክርስቶስ ስላደረሳችሁ ለእናንተም መልካም ወርሃዊ በዓል መታሰቢያ ይሁንላችኋለሁ በዚሁ አጋጣሚ ታሞ የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ በስደት ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቅልን ማለት ፈልጋለሁ ይህ ፕሮግራማችን ኦርቶዶክሳዊነትን ማዕከል ያደረገ ኢትዮጵያዊነትን ለሀገር ዳር እሴት ለኢትዮጵያዊነት አንድነት አብሮ የሚሰራ ባህል እሴት ወግ እምነትንና አብሮ ተከባብሮ የመኖርን ወግና ባህል እሴትና ምግባርን አክብሮ የሚሰራ ፕሮግራም ነውና ዛሬ የማቀርብላችሁ ከዚህ ጉዳይ ጋር የተያዙ መረጃዎችን ነው የማቀርብላችሁ ታዲያ የብሔራዊ ቡድን መረጃ ያጋለጡት ጋዜጠኞች የግድያ ዛቻ ደርሶባቸዋል ከዛ በማስከተልም እየወጡ ያሉ መረጃዎች ዛሬ ደግሞ የፌደራል ፖሊስና የብሔራዊ ደህንነት የሴቶች ብሔራዊ ቡድን የሚጫወቱና በየክለብ የሚጫወቱ ሴቶችን መረጃቸውን ባስቸኳይ ይፈልጋሉ የሚል መረጃ መውጣቱን በተመለከተ ያስኩላችሁ መረጃ አለ ከሱ በተጨማሪ ደግሞ ዛሬ እኔም ሰገጤ ነኝ ያሉትን ፓስተር ቸሬን አያይዤ መረጃ ማቀርብላችሁ ይሆናል አብራችሁ እስከ ሁሉንም ሰሙታላችሁ አራያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን በብሔራዊ ቡድኑ ጉዳይ ላይ በተያያዘና ለረጅም ዓመታት በስፖርት ጋዜጠኝነት የሚታወቁት ጋዜጠኛ የሆኑት ሶፎንያስና ወንድሙ ግርማቸው ነው እነሱን ከሚዲያ ለማጥፋት 10 ሚሊዮን ብር ተመድቦ እንደነበር ነገሩ የመደቡት አካላት በስፖርት ፌዴሬሽን ውስጥ ያሉና በመዋቅር ውስጥ የሚመሩ አካላት እንደሆኑ ተነገረ እነሱን ላስወጡበት ደግሞ 2 ሚሊዮን ብር እንደሚከፈል ደግሞ ነገሩ ምንድነው እየተከናወነ ያለው ምንድነው እየተሰራ ያለው ነገር እውነት ለሀገር የሚሰሩ ሙያተኞች ወይ ደግሞ በሀገር ላይ ለሚከወን ጉዳይ ላይ የግል ጥቅማቸውን ለማዳበር በተቋማትና በተቋማት ስር በሚገኙ ጥቅሞች ለመታሰር ሲፈለግ እንዲህ ተደርጎ ወንጀል የሚሰራበት የአደባባይ የተጋለጠ መረጃ በቪዲዮ ነው የደረሰ እንባ ጠባቂ ተቋም ምን ይሰራል የፍትህ ሚኒስቴር ምን ይሰራል ተቋማትን በሙስናና በአደባባይ የተገለጸ ማስረጃ ማለት ነው እነዚህ የግለሰቦች በሚዲያ ነው መረጃውን የገለጹት በማስረጃ ጭምር ማለት ነው ማስረጃው እጃችን ላይ ያለ እንዳናግልጠው ፈልገን ነው የሚል መረጃም ጭምር ነው ያወጡት ነገር ግን አጋልጠውታል እኮ ለምንድነው የሚደብቁት ለምንድነው የምትደብቁት ስናል ዛሬ ሀገራችን ላይ የሴቶች ተመሳሳይ ጋብቻ እኮ የተፈጠረው እኮ እንዲሁ አንዳንዶቹ ዝም በማለታቸው ምክንያት ነው በዚህ ጉዳይ ላይ ተቃውመዋልኝ እንዲህ አይነት ጉዳዮች ተጋልጠው ለአደባባይ መውጣት ካልጀመሩ ሀገራችን ከነበሽታዋ መሻገር አትችልም ሀገራችን ከነህመሟ ሌላውን ይዛ መሻገር አትችልም ሌብነት እንዲህ በአደባባይ ነው የወጣው ላሰማቸው የራሳቸውን ንግግር ሶፎንያስ ነው የሚናገር አስደንግጦኛል ይሄ መረጃ ነው ነገሩን በርቀፈተን ዶክመንቶች ስናገላብጥ ያገኘ ነው አንድ ፌዴሬሽን ከኛ ስራ አስኪያጅ ከነበረው ሰው ጋር ተፈራርሞ ነበር በምን የተፈራረመው ምንድነው የሚለው ግርማቸውና ሶፎንያስ ተመልሰው ትርታ ላይ ከሰሩ 10 ሚሊዮን ብር ካሳ ለዛ ፌዴሬሽን ሊከፍል
ፌዴሬሽኑ ደግሞ በማንኛውም ጊዜ ነግርማቸውና ሶፎንያስ በዚህ ስራ በሚቆዩበት ጊዜ ወደዚህ ጣቢያ እንዳይመጡ የተለያዩ ማግባባትን በማድረግ ትልልቅ አመራሮችን በማነጋገር ያለንን ድርሻ ለማሳጣት ውል ያደረጉት ማለት ነው። ይሄ ውል ከወጣ ተብሎ በፊደል ነው የተቀመጠው። ፊደሎችን ላለመጥቀስ ብዬ ነው፣ ፌዴሬሽኑ እንዳይገመት ብዬ ነው። በፊደል ነው ያደረጉት። ፎር ኤግዛምፕል ዝም ብዬ እዚህ ጋር ባለው ፒ እና ቢ ያደረጉት ልበል። ፒ ከወጣ 2 ሚሊዮን ብር ሊከፍል፣ ፒ ወጣበት። ቢ ከወጣ ቢ ወጣበት 2 ሚሊዮን ብር ሊከፍል ተብሎ የተዋዋሉት ደብዳቤ እኛ ይችላል። አሁን ትልቅ ጣጣ የሚያመጣ ነው ብናወጣው። ለመንግስት አካላቶች ቢደርስ ግለሰብ ላይ ጭምር እስር ውጭ ሁላ የሚያመጣ ነው፣ ወንጀል ነው። በአንተ ቤትህን የራስህን ቤት በላብ በደም የገዛውን ቤት ከሚስት ጋር ተመሳጥሮ አንድ ሰው እንደመውሰድ ማለት ነው። ያንን የተደረገ ነው። በጣም ከባድ ሶ ዚስ ማን እንዲህ አይነት ወንጀሎች ተደብቀው ነው የሀገራችን ሴቶች በሙሉ ተመሳሳይቷ የብሔራዊ ቡድናችን 80% ነው ያላችሁን አይደል? ሴቶች በሙሉ በመደበቅ በመሸፈን ስም ነው ዛሬ ለኃጢአትና ለወንጀል የተጋረዱት። አሁን ደግሞ ሙሰኞችንና ጉቦ ከፋዮችን እየደበቃችሁ ነው። ይሄ ትክክል አይደለም። እንዴት እንዲደረጋል? እንዴትስ እናንተስ በቃ የፌዴሬሽኑ ስም ከሚጠፋ እናንተን እያጠፋችሁ ነበርኩ። ወንጀል የሚሰሩ አካላትን እየሸፈናችሁ ነው እንዴ ነገ ደግሞ ፍትህ ይሰጠን የምትሉት? በ10 ሚሊዮን ብር ሊያጠፉን ተስማምተዋል እያላችሁ እኮ ነው። እኔ ከወጣ 2 ሚሊዮን ብር፣ ወንድሜ ከወጣ 2 ሚሊዮን ብር፣ እነኛ ደግሞ ከተመለስን 10 ሚሊዮን ብር ካሳ ሊከፍል። ይሄ እኮ በማስረጃ በሰነድ አለን አላችሁ። ይኸው ተናገራችሁ እኮ። ከዚህ በላይ ምን ማስረጃ አለ? ይሄ የእናንተ ድምፅ፣ የእናንተ ቮይስ፣ የእናንተ ቪዲዮ፣ የእናንተ ኢንተርቪው ነው። ይሄን ከተናገራችሁ እኮ ወንጀል ነው። ምን ማለት ነው? ተስማምታችሁ ነው ወንጀል የምትከለክሉት ማለት ነው። ህግ ሳያውቀው ህግ ሳይከልለው ይሄ አንደኛ ወንጀል ነው። ራሱ መደበቅ ራሱ ወንጀል ነው። ይሄ ትክክል አይደለም። በብሔራዊ ቡድኑ ዙሪያ የሚሰሙት ነገሮችን ስላጋለጣችሁ ጥፋትን እንድትሸፍኑ የሚፈቅድ ህግ የለም። ጥፋት ነው። ወንጀል ወንጀል ነው። ስለዚህ በትክክል ለሚመለከተው አካል ሰጣችሁ፣ የሚመለከተው አካል በዚህ ዙሪያ ማጥራት የሚገባውን ነገር አጣርቶ መጨረስ አለበት። የሚመቻችሁን እያጋለጣችሁ የማይመቻችሁን እያያስያዛችሁ መሆን አትችሉም። እናንተ ሁሉም እኩል ነው። ብሔራዊ ቡድኑ የስፖርት ጋዜጠኞች ብቻ ሳይሆን ኢትዮጵያ ውስጥ ያለ የየትኛውም ዜጋ የጋራ ሀብት ነው። የጋራ ሀብት ነው። ፌዴሬሽኖች የእያንዳንዱ ኢትዮጵያዊ ውክልና ያለው ተቋም ነው። የመንግስት የትኛውም ተቋም የእያንዳንዱ ዜጋ የግሉ ተቋም ነው። የግሉ የእያንዳንዱ ዜጋ እንጂ የእነንተና ተቋም አይደለም። የእነንተና አይደለም የሚባለው የስፖርተኞቹ የተመልካቹ ድጋፍ የማይሰጠው ተብሎ አይደለም። የሀገር ውክልና ያላቸው ተቋሞች ናቸው። ሀገር ውክልና ያለው ተቋም ጋዜጠኞችን እንደዚህ በገንዘብና በጉቦ ለማስወንጀልና ጥፋት ለማሰራት ከሚዲያ ለማባር እንደሚሰራ ከሆነ እናንተ ከደበቃችሁ እናንተ ተከፍሏችሁ ወይ ተስማምታችሁ እንደደበቃችሁ ነው የሚቆጠረው። ምን እያደረጋችሁ? ይሄ ትክክል አይደለም። ደግሞ ትናንትና ወጣችሁ እንዲህ አይነት መረጃ ሰማን። ሊገድሉን ነው። እነማ? እንስማው እስኪ ልጅ። የስፖርት ጋዜጠኞቹ አሉላ ግርማና ሶፎንያስ ሽፈራው በቅርቡ ባወጡት መረጃ ምክንያት የግድያ ዛቻ እየደረሰባቸው መሆኑን ተናግረዋል። ጋዜጠኞቹ ከኢትዮጵያ ባህልና እሴት ያፈነገጡ ድርጊቶችን በማጋለጣችን ነው ዛቻው የደረሰብንም ብለዋል። ትውልድን ከጥፋት ለመታደግ ስንል ብንሞትም አይቆጭ እና ነፍሰ ገዳዮች የሚጠበቁ አሁን ወንጀል በግለሰቦች ፍላጎት ለህግ የሚሰጥና ለህግ የማይሰጥ ነገር መሆን ይችላል። እንዳይችልም እኮ በኢትዮጵያ ህግ ወንጀለኛን መደበቅም ወንጀል ነው። ወንጀለኛ ሆኖ ማሳለፍም ወንጀል ነው። ስለዚህ ወንጀልን መደበቅ ራሱ ወንጀል ነው። ወንጀለኛው ብቻ አይደለም፣ የደበቀው ራሱ ወንጀል ነው። በህግ ፊት እውነተኛ ምስክር ያልሰጠ ወንጀለኛ፣ እውነቱን ያልተናገረ ወንጀለኛ፣ በህሊና በእምነትም ጥፋትን ይህንን መከለልና ሌላው አሳልፎ መስጠት ወንጀል ነው። ኃጢአትም ነው፣ በደል ነው። እናንተ በወግም በምግባርም በህግም በስርዓትም የሆነው ነገር አጋፍጠናል ካላችሁ እንዲህ አይነቱ ነገር ደብቃችሁ እንዴት ይሆናል? መርጦ ኃጢአት ማጋለጣል እንዴ? መርጦ ኃጢአትን ማጋፈጣል እንዴ? የለም እኮ ፈራጅ አይደለንም። እኛ ለህግ አሳልፈን የምንሰጥነን፣ ለንስሐ አባቶቻችን አሳልፈን የምንሰጥነን፣ ለሃይማኖት አባቶቻችን የምንታዘዝ የምንገዛነን፣ ለማህበረሰባችን ወግ እሴት ባህል የምናከብርነን ማናችንም ኢትዮጵያውያኖች ቤትም ስፍራ ብንኖር ማለት ነው ላለንበት ማህበረሰብ ወጉን እሴቱን ባህሉን እናከብርለት ይገባል።
ስለዚህ ወጉ እሴቱ ባህሉ እንደሚነቀፍ ስናውቅ የበደልን ያልጠቀመን አካል መስሎ ከታየን ማጋለጥ ደግሞ ይጠቅመናል ብለን ደግሞ ካሰብን ደግሞ ወንጀሉን መደበቅ በ10 ሚሊዮን ብር እኮ ስለናንተ ህይወትና ስለናንተ እምነት የተናገረው ነው የተናገራችሁት። ይሄ እኮ ወንጀል ነው ራሱ። የተናገራችሁት እኮ ምስክር ነው ለራሱ። ዛሬ የኢትዮጵያ ብሔራዊ ቡድን ላይ ያሉት ከ80% በላይ ሴቶች በተመሳሳይ ጾታ ግንኙነት ይታማሉ ሳይሆን በማስረጃ ጭምር አለን ብላችሁ በሚዲያ በማስረጃ ገልጻችኋል። ይሄንንም ምን ያህል የሚባለውን ወንድም አውጥታችሁ በአደባባይ በተከታታይ መረጃዎችን ይዣለሁ። አሰልጣኞችም ጋዜጠኞችም የተወሰኑ አካላትም ይሄንን እያስፈራሩ ጾታዊ ጥንኮሳ ይፈጽሙባቸዋል ብላችሁ በአደባባይ ገልጻችኋል በሚኒስትሪንግ ሚዲያ። ይሄን በተመለከተ መንግስት አንድ ነገር ማድረግ አለበት ብለን እኛም ወደ አደባባይ ወጥተን እናንተን ድምጽ ይዘን ማስረጃችሁን ይዘን ወደ አደባባይ ጮኸናል። የፌደራል ፖሊስም የብሔራዊ ደህንነትም እያንዳንዱ የሴት ስፖርት ተጫዋች የብሔራዊ ቡድንም የእያንዳንዱ ክለብም በአስቸኳይ ያሉበትን አድራሻ ሙሉን ማስረጃ ለደህንነት እንዲሰጡ መመሪያ ተላልፈዋል የሚል መግለጫ ዛሬ ወጣ። ይሄን ያወጣው የኢትዮጵያ አሁን ይሄንን ንግግር በማድረግላችሁ በደቂቃዎች ውስጥ ነው ይሄ መረጃ የወጣው። አንድ ሰዓት አይሞላውም ይሄን ዜና ዝግሰግብላችሁ። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል ይላል። በህግ እንዲጠየቁ ማገገሚያ እንዲገቡና በምክር እንዲመለሱ ውሳኔ ተላልፏል። ስለዚህ የሴቶች እግር ኳስ ተጫዋቾች በህግ እንዲጠየቁ ተወስኗል። ወደ ማገገሚያ እንዲገቡም ተወስኗል። በምክብር እንዲታለፉ ተወስኗል። ምን ማለት ነው ይሄ ማለት? መግለጫውን ላንብብላችሁ። በሃድሪክ ስፖርት ኦፊሻል እንደተገለጸው መግለጫው ሙሉ ቃል ከዚህ በታች እንደተገለጸ እናቀርበዋለን ይላል። ለመላው ማህበሩ አባላት በሙሉ ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያው በስፋት እየተሰራጨ የሚገኘው ጉዳይ በትኩረትና በንቃት እየተከታተላችሁ እንደሆነ እናውቃለን። ምክንያቱ ይህ ጉዳይ በቀጥታ ከስራችን ጋር የተያያዥነት ስላለው በመሆኑም ምንም እንኳን ቀደም ባሉት ጊዜያት በዚህ ጉዳይ ማህበራችን ሰፊ ውይይትና ክርክር በማካሄድ አንድ እልባት ላይ መድረስ እንዳለበት ስንነጋገር ቆይተናል። ምን አይነት እልባት? በህግ እንዲጠየቁ ወንጀል ነው አይደለም? ወንጀል በምክር እንዲታለፍ የሚደረግበት አግባብ አለ እንዴ? ያው በማህበረሰብ ባህል፣ ወግ፣ እምነት፣ እሴት ውጭ የሆነውን ነገር እንዴት ነው በምክር የሚታለፍ? በምክር እንዲታለፍ እሺ እንየው። እነሆ ጉዳዩ ለሚዲያ በቅቶ ህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል። የትኛው የመንግስት አካል የትኛው ተቋም እናየዋለን አብረን። ጉዳዩ የሚመለከታቸውን አካላት ጠርቶ አወያይቷል። በዚህም ስብሰባ ላይ የኢትዮጵያ የእግር ኳስ ፌዴሬሽን የተገኘው የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች፣ ሌሎችም ባለድርሻ አካላት በተገኙበት ውይይቱ ተካሂዷል። ይህን ያጋለጡ ጋዜጠኞችና እነዚህ የመንግስት ተቋማት በአካል ተገኝተው ውይይት ተካሂዷል። በውይይቱም እንደተገለጸ ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱ ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድ አመላክቷል። ምርመራ ማስረጃ አለ። አሁን ያየ ነው። በማህበራዊ ትስስር ገጻቸው ላይ ማስረጃውንም ጭምር አይተናል። ሲሳሳሙ ያለበትን ቪዲዮ ያለበት ማህበራዊ ትስስር ገጽ ላይ የተለቀቀ ነው። በዚህ ተግባር ተሳታፊ የሆነው በጉዳያቸው በማስረጃ የተረጋገጠ ተጫዋቾች ከዚህ እንደሚከተለው በየደረጃ ውሳኔ እንደሚሰጥ ለማወቅ ተችሏል። አንደኛ፣ በህግ እንዲጠየቁ፣ ማስረጃ ያለባቸው በህግ የተረጋገጠባቸው በህግ እንዲጠየቁ። ኢትዮጵያ ውስጥ እኛ ከዚህ በፊት በተደጋጋሚ በዚህ ጉዳይ ላይ በተመሳሳይ ጾታ ጉዳይ ላይ በተመለከተ መምህር ደረጀ ዘወይኔ ዝም አልልም፣ ዶክተር ስዩም አንቶኒዮስ በኤንጂኦ በተቋም ደረጃ በተደጋጋሚ የሚሟገተው፣ እነ ኢንጂነር ጌታሁን ሄራሞ በእምነት ተቋማት በኩል የሚደረገውን በአደባባይ የሚያጋልጡ፣ ማህበራዊ ሚዲያ ላይ በዚህ ላይ በቁንጽል መስሎ የሚቀመጠውን እነ ሳድስ ሚዲያ መምህር ደረጀ ዘወይንዬ በቃለ ቀርን በቀጥታ የምናቀርባቸው ወርቅ አፈራው አሰፋ የዴይሰብን እንዲሁም በተጨማሪም ከሀገር ውጭ ኤዞፕ ኢትዮጵያ በዚህ ጉዳይ ላይ ለአመታት ደጋግመን ስንሰራበት ነው። ደጋግመን ከኢንተርናሽናል ተቋማት፣ የመንግስት ተቋማት፣ ኤንጂኦዎች፣ የሃይማኖት ተቋማት ውስጥ ያለውን ስር በእያንዳንዱ ዘርፍ ሰርተንላችሁ እናውቃለን። በእያንዳንዱ ዘርፍ
እስከዛሬ ተደበስብሶ እስከዛሬ ስልጣን የሚሰጡ ተቋማት ሀገር አቀፍ ተቋማት አምና ካደረግነው ዘመቻ መካከል ታስታውሳላችሁ አይደል? በመንግስት የተፈረመውን ፊርማ ታስታውሳላችሁ? አካታችነትን የሚያካትተው ስለሱ ጉዳይ ሌላ ጊዜ ገባላችኋለሁ። አሁን ወደ ዋናው ጉዳይ ልምጣ። ማገገቢያ እንዲገቡ ጭምር ሁለተኛ ውሳኔ ተወሰነ። ሶስተኛ በምክር እንዲመለሱ የሚደረግ ሲሆን ይህንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያ ተላልፏል። በዚህም ሂደት ፖሊስና ኢንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉ ተገልጿል። የፖሊስና የኢንሳ ምርመራ ቡድንም የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት ያላቸውን አካላት የሚያነጋግሩ ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወሰድና በጉዳዩ ላይ በቂ ማስረጃ በተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብ እርምጃ እንደሚወሰድባቸው ተወስኗል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋና ትውልዱን ለማዳን የትኛውንም ዋጋ እንደሚከፈል አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊ የምርመራ ቡድን ተቋቁሞ ወደ ስራ መግባቱን አሳውቋል። በመሆኑም መላው የማህበራችን አባላትም ቀደም ሲል ስንጮህለት የነበረው ጉዳይ አጋዥ ማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችን እናስተላልፋለን። ስለሆነም ከላይ የተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለላ ልንሆናቸው ይገባል ብሏል። ቀደም ሲል ስንል እንደነበረው ማህበራችን ይህንን ለሁሉም መስኩ ጎጂ የሆነን ተግባር በጽኑ የሚያወግዝ እያረጋገጠን ንጹህ ዜጋና ንጹህ እግር ኳስን ሴቶችን እንዲኖር የሚሰራ በሴቶች ላይ የሚደርሰውን ማንኛውንም አይነት ጥቃት እንደሚያወግዝ ለመግለጽ እንዳልን ሲል ዛሬ ይህን መረጃ አጋልጿል። በቂ መረጃ የተገኘባቸው ተጫዋቾች፣ የሴት ተጫዋቾች በየትኛውም ክለብ እንዳይጫወቱ ያግዳል። የመጀመር እነዚህንም በክለባቸው የሚያስፈርሙና በክለብ ሊይዙ የሚሞክሩ የትኞቹንም ክለባቸው እንዲወገድ ያደርጋል። በተጨማሪ በዚህ ምክንያት ፌዴሬሽኑ ሊጉን የሴቶችን ሊግ ሙሉ ለሙሉ ሊዘጋ ይችላል። ይሄ ትክክለኛ ኢትዮጵያዊ እርምጃ ነው። ሴቶቻችንንም የማዳን እምነታችንንም የመጠበቅ ባህላችንን የማክበር የሃይማኖት ተቋማችንና ኢትዮጵያዊ ሴታችንን የመጠበቅ ዋና ድርሻው ይሄ ነው። ሊጉ መፍረስ አለበት ብለናል እኛ። 80% ሴቶች በዚህ ውስጥ ከተካተቱ መፍረስ አለበት። 20% ሴት ለማዳን ተብሎ ሊጉ ይንጠልጠልና ይቀመጥ ማለት አይጠበቅብንም። በተመሳሳይ ጾታ ጋብቻ በተመሳሳይ ቀለበት የተሳሰሩ እኮ አሉ። ቀለበት ሲያስሩ እኮ ያሳያችሁን ቪዲዮ አለ፣ ፎቶ አለ። የኢትዮጵያን ሕግ የጣሰ የኢትዮጵያን ሕግ የማይከተል የሴቶች ሊግ ምን ይሰራልናል? ይሄ እኮ ወንዶቹም ጋር ይኖራል እኮ። መፈተሽ አለበት ማለት ነው። መመርመር አለበት ማለት ነው። ንክኪ ያላቸውን አካላት መለየት አለብን ማለት ነው። ስለዚህ በብሔራዊ ቡድን ውስጥ የተካተቱትን ወደ ክለብ ሄደው የሚጫወቱትን ከክለባቸው ወደ ማህበረሰብ የሚያካትቱንም ጭምር አብረው ምርመራ መከናወን አለበት። በጣም እናመሰግናለን። ፌዴራል ፖሊስም የአዲስ አበባ ፖሊስም በዚህ ጉዳይ ላይ እየሰራ ያለውን የብሔራዊ ደህንነትንም በጣም እናመሰግናለን። ኢንሳ ነው። በአስቸኳይ እርምጃው ውጤቱ ተረጋግጦ በጥቂት ሳምንታት ውስጥ ብሔራዊ ቡድኑ ይፍረስልን፣ ብሔራዊ ሊጉም ይፍረስልን፣ እንደ አዲስ ይቋቋም። ንጹሃን የሆኑ ተለይተው እንደ አዲስ ይቋቋም። እምነታችን ባህላችን ብቻ። ታዲያ ኢትዮጵያ ውስጥ የሚደርሰው ቁጣ ከዚህ አንጻር እኮ እኛም ምንቆጣ ይሄንን ነው። እምንፈራ ይሄንን ነው። እውነቱን ነው። ፓስተር ቸሬ ሰገጤ መሆን ይገባናል ያለው። ወደ እውነተኛው ኢትዮጵያዊነታችን መመለስ አለብን። እኛም የምንናገረው ይሄንን ነው። ማን ሰሞኑን አዶናይ ነው አይደለም ሰገጤ ነኝ በሚለው ቋንቋ የሚታወቀው፣ ዛሬ ደግሞ ፓስተር ቸሬ ሰገጤ መሆን አለብን አለ። እውነት ነው። ኢትዮጵያውያኖች ወደዚህ መመለስ አለብን፣ ወደ ማንነታችን፣ ወደ እውነተኛው ኢትዮጵያዊነታችን። ለምን ነበረ ፓስተር ቸሬ ያለው? ላሳያችሁ፣ ላስደምጣችሁ እሱ ያለበትን ምክንያት ማለት
እኔ ተብያለሁ። ወይኔ ያኔ የመሰለች ልጅ እንደዚህ ጮሎ ሆነ ተብያለሁ። ጮሌው ጮሎ ተብዬ ያኔ የመሰለች እንደዚህ ሰገጠ ምናምን ተብያለሁ። እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልገው። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔና ከሱ? በቃ ነገር በደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ከሆንኩ ፋራ መሆን ነው የምፈልገው። አዎ እኛ የምንፈልገው የራሳችን ማንነት እንዲኖረን ነው፣ የራሳችን ኢትዮጵያዊነት። ለዚህም ነው ፌዴሬሽኑ ሰገጤ ይሁን፣ እውነተኛውን ኢትዮጵያዊነቱን ያያዝ። ማስመሰል አያስፈልግም። በቃ የብሔራዊ ውክልና ያለው ተቋም ውስጥ 80% በዚህ ሲበከል እኮ የለንም ማለት ነው። ይሄ ነውር ነው። የሃይማኖት ተቋማችን፣ የባህላችን፣ የመንግስት ህጋችን፣ የማህበረሰብ እሴታችን፣ ወጋችን በሙሉ ፈርሷል፣ ተንዷል፣ ዜሮ ሆነናል ማለት እኮ። ስለዚህ ለመመለስ መፍረስ ነው ያለበት። ፈርሰን እንደ አዲስ እንሰራ። አዎ ልጆቻችን ይገደሉ አንልም እኮ፣ ንስሐ ይግቡ፣ ወደ ማገገሚያ ይግቡ፣ በህግ ይጠየቁ። አዎ ዓለማዊን ቅጣት ያገኙ በራሳቸው። በእምነት አባቶቻችን ደግሞ ለነዚህ ልጆቻችን ንስሐ አባት የሆነን አባት የሆነን እንላለን፣ ሼክ የሆነን እንላለን፣ የእምነት ተቋም ተቆስጥ የሆነን የፓስተር ልጆች እንላለን፣ በፕሮቴስታንት የሆነን በሃይማኖት ተቋም ውስጥ የትኛውም ሃይማኖት ተቋም ተከታይ ይሆናሉ። ንስሐ ይግቡ፣ ተቀበሏቸው፣ ልጆቻቸው ንስሐ ስጧቸው፣ ወደ ማገገሚያ ይግቡ፣ ራሳቸውን ያክሙ፣ ከፈጣሪያቸው ያስታርቁልን እና በዚህ በኩል ፈጣሪን እያስቀየምን በዚህ በኩል ለምን አላደረከንም ብለን እኮ ፈጣሪ ለማማረር አይጠበቅብን። ጥፋቱ ያለው እኛው ጋር ነው፣ በደሉ ያለው እኛው ጋር ነው። እንደ ሰዶምና ገሞራው ክፉ ነገር በአደባባይ እየተደረገ በአንደበታችን ሸፋፍንን የምናልፈው ነገር አያስፈልግም። አዎ ለእንደዚህ ጉዳይ ገገማ መሆን አለብን። በቃ መንግስትም ለዚህ ላደረከው ነገር እናመሰግናለን። አሁን እርምጃውን ነው የምንጠብቀው። አፍርሳችሁ አሳዩን፣ ቆሞ አሳዩን። ወደ ማገገሚያም ወደ ህግም ወደ ሌላም ቦታ አረምት የሚወሰድበትን አስወስዳችሁ አሳዩን። ለቀጣዩ ትውልድም ማስተማሪያ ሆናችሁ አሳዩን። ይሄንን ከመንግስት እንጠብቃለን። ለዚህ ጉዳይ ትብብር ያደረጋችሁት ሲዲ ስፖርት አባላት ለሁላችሁ ምስጋና ይገባቸዋል፣ ክብር ይገባቸዋል። እስከ ዛሬ በማህበራዊ ሚዲያ ሲጮክበት የነበረው ቅድም የጠቀስኩላችሁ ሚዲያዎች ከኢዞፕ ኢትዮጵያ ከውጭ ከዴይሰብን ከሳድስ ሚዲያ ከቃለ ቀርን ሚዲያ ወርቅ አፈራው እንዲሁም ቃለ ቀርን ሚዲያ በተደጋጋሚ የምናቀርብላችሁን መረጃዎች እስከ ዛሬ ድረስ ኢትዮጵያ ውስጥ እኮ ለዚህ ፍሬንድሊ ሆቴል ተብለው የተለዩ ቤቶች እኮ አሉ። የአዳሪ ትምህርት ቤቶች ላይ የምትሰሩ ትምህርት ተቋማት ላይ የምትሰሩ ከውጭ ተቋማት ጋር ኤንጂኦ ጋር የምትሰሩ ተቋማት በዚህ ጉዳይ ላይ ራሳችሁን ልታጠሩ ይገባል። ምንም ጥያቄ የለው። 80% የብሔራዊ ቡድን ተወካያችን እኮ የለም፣ ጠፍቷል፣ መክነዋል ነው የምንለው፣ መክነዋል። ስለዚህ ወደ ኢትዮጵያዊነታቸው ሊመሰለስ መሰራት አለበት። ስለዚህ የጋራ ውድቀታችንን በጋራ አብሮነታችን ማጽደቅ ይገባናልና አሁን ለተሰማው ድል ምስጋና ይገባችኋል። ይህን ውጤት ላመጣችሁ፣ ይህንን ወደ አደባባይ ላወጣችሁ፣ ሚኒስትሪም ላይ እንዲሰማ በማስረጃም ላረጋገጣችሁ ጭምር እናመሰግናችኋል። እኛ መረጃዎቹን በተደጋጋሚ ያቀርበንላችሁ እናውቃለን። እንዲህ ግን ማስረጃዎቹ በቪዲዮ የታገዘ በድምፅ የተያዘ ማስረጃዎች እናንተ ስላወጣችሁ እናንተ እናመሰግናችኋለን። የምንፈልገው የጋራ ድህነታችንን የኢትዮጵያዊነታችንን ክብር ነውና ላደረጋችሁን ነገር እያመሰገንን ሁላችንም በእምነታችን ጸልይ ማለት ፈልጋለሁ። የዛሬ መረጃ በእነዚህ ላይ ትኩረት ያደረገ ብቻ ነው። ለነበረን ቆይታ አመሰግናለሁ። አርያ መካሸ ነበርኩ። ሰናይ ቀን